ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ በማህበራዊ ሚዲያ ጥቅምና ጉዳቶች ላይ ያተኮረ ትምህርት ይዤ ቀርቤያለሁ። ወደ ትምህርቱ ከመግባታችን በፊት ያው እንደተለመደው ይህን ቪዲዮ እስከ መጨረሻ ድረስ መከታተልን እንዳለባችሁ እንዲሁም ደግሞ የዩቲዩብ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርስ በማድረግ የዘወትር ትብብራችሁን እንድታሳዩ በዚህን ሰዓት ጠይቃችኋለሁ። አዳዲስ ቪዲዮዎች እንዲሰሩ ከፈለጋችሁ ደግሞ በኮሜንት ሴክሽኑ ላይ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ማህበራዊ ሚዲያ ጥቅምና ጉዳቶች እና የአጠቃቀም ጥበብ በተመለከተ ትምህርት እንማማራለን። ማህበራዊ ሚዲያ እንግዲህ ወደ ዋናው ትምህርት ስንገባ ማህበራዊ ሚዲያ ምንድን ነው? ማህበራዊ ሚዲያ ሰዎች መረጃ የሚለዋወጡበት ዲጂታል መድረክ ነው። ሰዎች ሀሳቦችን፣ ምስሎችን ወይም የተቀረጹ ቪዲዮዎችን ማለት ነው ለብዙዎች ለማድረስ ይጠቀሙበታል። በኢንተርኔት አማካኝነት ዓለምን አንድ ያደረገ የተለያየ መተግበሪያዎችና ድረገጾችን አጠቃሎ የሚይዝ ምን እንለዋለን? ማህበራዊ ሚዲያ ወይም ሶሻል ሚዲያ እንለዋለን ማለት ነው። ዋና ዋና መድረኮቹን ስንመለከት በተለይ በአሁኑ ጊዜ ሰዎች በከፍተኛ ሁኔታ እየተጠቀሙ ያሉት የመጀመሪያው ፌስቡክ ነው። ፌስቡክ ከቤተሰብና ጓደኞቹ ጋር ለመገናኘት ትልቅ ድርሻ አለው። ሌላ ቲክቶክ አጫጭር ቪዲዮዎችንና ፈጠራዎችን ለማየት ተመራጭ ነው። አብዛኞቹ ወጣቶች ምናልባትም በዚህ ሚዲያ ማለት ነው አጫጭር ቪዲዮዎችን በመልቀቅ በመለዋወጥ ማለት ነው ከሌሎች ሰዎች ወይም በዓለም ካሉ ሰዎች፣ ግለሰቦች ወይም ቡድኖች ጋር በመገናኘት ሀሳብ አስተያየታቸውን ይገልጻሉ፣ ገንዘብ ይሰራል። ሌላኛው ቴሌግራም ፈጣን መልእክት እና መረጃ ለመለዋወጥ በስፋት ይጠቅማል። እዚህ ያልተገለጹ ለምሳሌ ዩቲዩብ፣ ዋትሳፕ እና ኢንስታግራምን እና ሌሎችንም ብንወስድ እነዚህ የሶሻል ሚዲያ ፕላትፎርሞች ወይም ዋና ዋና መድረኮች እንደሆኑ እንረዳለን። እንግዲህ የሶሻል ሚዲያን ጥቅም ስንመለከት ርቀት ሳይገድበው ከሰዎች ጋር ያገናኛል። በዓለም ከምስራቅ እስከ ምዕራብ፣ ከደቡብ እስከ ሰሜን ያሉ ዋልታዎችን ያሉ ሰዎችን፣ ግለሰቦችን ማለት ነው ያለምንም ርቀት ገደብ ሰዎች በቀላሉ እንዲገናኙ ያደርጋል። የቆዩ ጓደኞችን ለመፈለግ ወይም ለማግኘት ይረዳል። የጠፉ ሰዎችን ለረጅም ጊዜ የተጣጡ ጓደኞችን ወይም ቤተሰቦችን ማለት ነው ለማገናኘት ከፍተኛ ሚና አለው። ሌላኛው አዳዲስ ባህሎችና ሰዎችን ለማወቅ ያስችላል። አሜሪካ ያለ ሰው አፍሪካ ካለ ሰው፣ አፍሪካ ያለ ሰው አሜሪካ ካለ ሰው፣ አሜሪካ ካለ ሰው አውሮፓ ካለ ሰው ጋር በማስተሳሰር ማለት ነው ባህሎችን እና ሰዎችን ለማወቅ በቀላሉ ያስችላል ማለት ነው። የማህበራዊ ግንኙነት አድማስን በስፋት ያሰፋል። ሶሻል ኮኔክቲቪቲ ማለት ነው። ስለዚህ አንዱ የማህበራዊ ሚዲያ ጥቅም ዓለም አቀፍ ትስስር በመፍጠር ማለት ነው ከፍተኛ ሚና አለው። ሁለተኛው ጥቅምን ስንመለከት ፈጣን መረጃ፣ ወቅታዊ መረጃ ለመለዋወጥ ያስችላል። በተለይ ዜናዎችን በቅጽበት ለብዙዎች እንዲደርስ ያደርጋል፣ ለብዙሃን እንዲደርስ ያደርጋል። የትኛውም ዓለም ላይ ያለ ዜና በየትኛውም ቋንቋ ይሁን የትኛውም ቦታ ላይ ጊዜ ቦታ ሳይገድበው በፍጥነት ማለት ነው ይደርሳል። አስቸኳይ መረጃዎችን ለማሰራጨት እጅግ ፈጣን። አሁን በስብሰባዎች፣ በቴሌቪዥን ማሰራጫዎች ወይም በሬዲዮ መረጃዎችን ከማሰራጨት
ይበልጥ እጅግ በጣም ፈጣን ሆኖ የሚገኘው ማህበራዊ ሚዲያ ነው። ወቅታዊ ሁኔታዎችን ለመከታተል ምቹ ነው መንገድ ነው። ሌላው ዓለም አቀፍ ክስተቶችን በቀጥታ ለማየት ማህበራዊ ሚዲያ እጅግ በጣም ጠቃሚ ነው፣ አስፈላጊ ነው ማለት ነው። ሌላው የምናየው ትምህርትና እውቀትን በቀላሉ ለማግኘት ይረዳል። አዳዲስ ክህሎቶችን ለመማር ሰፊ እድል ይሰጣል። በተለይ ደግሞ በአሁኑ ወቅት በአሁኑ ጊዜ ማለት ነው አዳዲስ እውቀቶች፣ አዳዲስ ክህሎቶች፣ አዳዲስ አስተሳሰቦችን ማለት ነው ለመማር እድል ይሰጣል። የትምህርት ቁሳቁሶችን በቀላሉ ለማግኘት ይረዳል። ከዚህ በፊት ማግኘት የማንችላቸውን የትምህርት ቁሳቁሶች አይዘር ኦዲዮ፣ በቪዲዮ መልክ፣ በፒዲኤፍ መልክ፣ በሌላ መንገድ ማለት ነው በቀላሉ ማግኘት ይቻላል። የተለያዩ የጥናት ውጤቶችን ለማንበብ ያስችላል። በዓለም ላይ የሚደረጉ ጥናቶች፣ የቴክኖሎጂ ጥናቶች፣ የንግድ ጥናቶች፣ የቢዝነስ ጥናቶችን ለማከናወን በቀላሉ ያስችላል ማለት ነው። ስለዚህ የእርስ በርስ እውቀት ሽግግርን ያበረታታል። ስለዚህ ሶስተኛው ጥቅም ምንድነው? እዚህ ጋር መያዝ ያለብን ትምህርትና እውቀት ለማግኘት ያስችላል ማለት ነው። አራተኛው የንግድ እድል በመፍጠር ደረጃ ከፍተኛ ሚና አለው። ከዚህ አንጻር የምንመለከተው ምርትና አገልግሎትን ለማስተዋወቅ ይረዳል። የፕሮሞሽን ስራ ለማከናወን ማለት ነው። አዳዲስ ደንበኞች በቀላሉ ለማግኘት ያስችላል። የንግድ ገበያን በዲጂታል መንገድ ያሰፋል። ከደንበኞች ጋር ቀጥታ ግንኙነት ለመፍጠር እንዲሁ ይረዳል ማለት ነው። ስለዚህ ማህበራዊ ሚዲያ የንግድ እድል በመፍጠር ደረጃ በተለይ በዓለም ላይ ማለት ነው ከፍተኛ ሚና እየተጫወተ እንደሆነ እንረዳለን። አምስተኛው ማህበረሰብን መገንባት ነው። ተመሳሳይ ፍላጎት ያላቸውን ሰዎች ያቀራርባል። የበጎ አድራጎት ስራዎችን ለማስተባበር ይረዳል። በዋትሳፕ፣ በቴሌግራም ግሩፕ በመፍጠር እንደዚሁም በፌስቡክ ወይም በቲክቶክ ወይም በዩቲዩብ የማስታወቂያ ስራዎችን በመስራት ማለት ነው የጋራ ድጋፍ የሚሰጡ ቡድኖችን ለመፍጠር ያስችላል። የአንድነትና የመረዳዳት ስሜት ያዳብራል ማለት ነው። ሌላው ጥቅም የፈጠራ ችሎታን ለማሳየት ከፍተኛ ሚና አለው። ተሰጥኦ ለብዙዎች ወይም ለብዙሃን ለማሳየት ከፍተኛ መድረክ እየሆነ ነው እየመጣ ያለው ሶሻል ሚዲያ ማለት ነው። የፈጠራ ስራዎችን ለማጋራትና ለማሻሻል ይረዳል። ከሌሎች ባለሙያዎች ጋር ግንኙነት ይፈጥራል። በራስ መተማመን ለማሳደግ ማለት ነው ትልቅ ሚና አለው። ምን ማህበራዊ ሚዲያ ማለት ነው። ሰባተኛውን ጥቅም ስንመለከት መልካም ተጽዕኖ መፍጠር፣ ለፍትህና ለእኩልነት ድምፅ ለመሆን፣ ማህበራዊ ግንዛቤን ለማሳደግ ትልቅ መሳሪያ ነው። አሉታዊ ድርጊቶችን ለማጋለጥና ለማረም ያስችላል። ለበጎ ዓላማዎች ህዝብን ለማነሳሳትም ከፍተኛ ሚና አለው ማለት ነው። በሌላ መንገድ ደግሞ የማህበራዊ ሚዲያ ጉዳቶችን ስንመለከት እና እጅግ በጣም ጥንቃቄ ሊደረግባቸው የሚገቡ ነጥቦችን ከዚህ እንደሚከተለው እንማማራለን። ውድ የዩቲዩብ ቻናል ተከታታዮች ይህን የዩቲዩብ ቻናል ቪዲዮ ማለት ነው እስከ መጨረሻው ድረስ መከታተል፣ ሀሳብ አስተያየት መስጠት፣ ላይክ ሼር ማድረግ ይጠበቅባችሁ። የመጀመሪያው ጉዳት ምንድነው? የሱስ እና የጊዜ ብክነት ነው። ጠቃሚ የሆኑ የጊዜ ሰዓታትን ሊያባክን ይችላል። በስራና በትምህርት ላይ ትኩረትን እንዳናደርግ ይቀንሳል። እንቅልፍን በማስተጓጎል ለጤና ችግር ይዳርጋል። ከእውነተኛው ዓለም ህይወት ሰውን ያርቃል። ሪል ወርልድ ወይም የገሃዱ ዓለም ጋር ያለውን የሰዎች ከሰዎች ትስስር ማለት ነው ከፍተኛ አደጋ ላይ ይጥላል ማለት ነው። ሁለተኛው የሳይበር ጥቃት ነው። የማህበራዊ ሚዲያ ጉዳት ማለት ነው። ምንድነው? ሰዎችን በቃላት ለማጥቃትና ለማንኳሰስ ይጠቅማል። ማለት በሶሻል ሚዲያው ላይ ጸያፍ የሆኑ ቃላትን፣ የስድብ ቃላትን በመለዋወጥ ሰዎችን በቀላሉ ለማጥቃት ጉዳት ያደርሳል ማለት ነው። የስም ማጥፋትና የማስፈራራት ድርጊቶች ይታዩበታል። ለክፉ የስነ ልቦና ቀውስ ሊዳርግ እንደሚችልም ደግሞ ማወቅ
ያስፈልጋል። የሰዎችን ክብርና ደህንነት አደጋ ላይ ይጥላል ማለት ነው። ስለዚህ የሳይበር ጥቃት በመፈጸም ደረጃ የሶሻል ሚዲያ ጉልህ ሚና አለው ማለት ነው። ስለዚህ ስንጠቀም ሁልጊዜ እንደ ሰው ማሰብ ይኖርብናል ማለት ነው። የሳይበር ጥቃት በእኛም ላይ እንዳይደርስ በሌላውም ላይ እንዳይደርስ ማለት ነው ከፍተኛ የሆነ ጥንቃቄ ማድረግ ይገባል። ሶስተኛ የተሳሳቱ መረጃዎች ናቸው። የማህበራዊ ሚዲያ ጉዳት ያልተረጋገጡ ዜናዎች በቀላሉ እንዲሰራጩ ያደርጋል። ይሄ ፋክት ቼክ ያልተደረጉ የውሸት ዜናዎች በቀላሉ ማለት ነው በህብረተሰቡ ውስጥ ግራ መጋባትን ይፈጥራል፣ ዲስተርብ ያደርጋል፣ ይረብሻል፣ አላስፈላጊ ግጭቶች እንዲነሱ ሰበብ ይሆናል ሶሻል ሚዲያ ማለት ነው። እንደዚሁም የእውነትና የሐሰት ልዩነትን ለማወቅ አስቸጋሪ ያደርጋል። የሚዘጋጁ ዜናዎች፣ ድምፆች በአጠቃላይ ፌክ የሆኑ ድብ ፌክ ተሰርተው ማለት ነው ሊሰራጩ ይችላል። ስለዚህ የተሳሳቱ መረጃዎች በማህበራዊ ሚዲያ የሚሰራጭ ስለሚሆን ወይም እየሆነ ስላለ ከነዚህ የተሳሳቱ መረጃዎችን ደግሞ ራስን ለዛ ለተሳሳተ ነገር ላለማጋለጥ ዲስተርብ ላለመሆን ራስን መቆጣጠር ራስን መምራት ይጠበቃል ማለት ነው። ሌላው የግል መረጃ ማጋለጥ ነው። አራተኛው ጉዳት የግል መረጃዎች ለሌባና ለጥቃት ሊያጋልጡ ይችላሉ። ምስጢራዊ ሰነዶች በቀላሉ ሊሰረቁ ይችላሉ። ለዲጂታል ደህንነት ስጋት ይፈጥራል። የግል ህይወት ለብዙሃን ክፍት ያደርጋል። ስለዚህ በተለይ በዚህ በዲጂታል ዘመን ጥንቃቄ ማድረግ እንደሚያስፈልግ መረዳት እንችላለን። አምስተኛው የአእምሮ ጤና ተጽዕኖ ነው። ከሌሎች ጋር በማወዳደር ይሄ መበላለጥ ስሜት ለጭንቀትና ለድብርት መንስኤ፣ የራስን ዋጋ ዝቅ አድርጎ እንዲታይ በማድረግ የብቸኝነትና የመገለል ስሜት ሊያባብስ ይችላል ማለት ነው። ሌላኛው አምስተኛው ጉዳት ይሄ ነው። ስድስተኛው የፊት ለፊት ግንኙነትን መቀነስ ነው። እውነተኛ ማህበራዊ ግንኙነቶችን ያዳክማል። በቤተሰብ ውስጥ ያለን መቀራረብ ይቀንሳል። በዲጂታል ዓለም ላይ ብቻ ጥገኛ እንድንሆን ያደርገናል። የሰዎችን የመነጋገር ክህሎት ሊጎዳ ይችላል ማለት ነው። በባህልና በትውልድ ላይ ያለው ተጽዕኖ እጅግ ከፍተኛ ነው። የውጭ ባህሎች በቀላሉ እንዲስፋፉ ያደርጋል። የሀገር በቀል እሴቶች ሊያደበዝዝ ይችላል። ወጣቶች ላይ አላስፈላጊ ጫናዎችን ይፈጥራል። አዳዲስ የቋንቋና የባህል ዘይቤዎችን ያመጣል ማለት ነው። የማህበራዊ ሚዲያ አጠቃቀማችንን በአግባቡ ማንጠቀም ከሆነ አጠቃቀማችን ለዚህ የሚያጋልጥ ሆኖ ከተገኘ ይሄ ጉዳት እንዳለው መረዳት ያስፈልጋል። ስለዚህ ምንድነው ማድረግ ያለብን ብለን ስንወስድ ማህበራዊ ሚዲያን በኃላፊነት መጠቀም፣ ለሚዲያ አጠቃቀም የጊዜ ገደብ ማብጀት፣ መረጃዎችን ከማጋራት በፊት እውነትነታቸውን ማረጋገጥ፣ የግል ሚስጥሮችና መረጃዎችን በጥንቃቄ መያዝ፣ አሉታዊ መልእክቶችን ከማስተላለፍ መቆጠብ ያስፈልጋል። በተለይ በሶሻል ሚዲያው ዓለም ተግባራዊ ማድረግ ያለብን ነጥቦች ዋና ዋናዎቹ እነዚህ ናቸው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች በማህበራዊ ሚዲያ ጥቅምና ጉዳቶች ላይ እና እንዴት መጠቀም እንዳለብን በቀላሉ ለማማማር ጥረት አድርገናል። ለማንኛውም አስተያየት ጥያቄ ካላችሁ በኮሜንት ላይ ሀሳብ አስተያየታችሁን ማጋራት ትችላላችሁ። ለዛሬ እጅግ አድርጌ አመሰግናለሁ።